ለአድማጮች ባለፈው ሳምንት በተለያዩ የሕክምና ተቋማት የተጀመረው የጤና ባለሙያዎች የስራ ማቆም አድማ በአንዳንድ ሆስፒታሎች እንደቀጠለ ነው። አንዳንድ የሕክምና ተቋማት ደግሞ በከፊል ስራ ላይ እንደሆኑ እየገለጹ ነው። የኢትዮጵያ የሕክምና ባለሙያዎች ለመንግስት አቀረብ ነው ያሏቸው ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም፣ ከምቹ የስራ ቦታ ጋር የተያያዙ 12 ጥያቄዎች በሰጡት 30 ቀናት ምላሽ አላገኘም በሚል ከግንቦት 5 ጀምሮ የስራ ማቆም አድማ መምታታቸው ይታወቃል። ይሁንና ባለሙያዎቹ በተደጋጋሚ ደረሰብን ባሉት ዛቻና ማስጠንቀቂያ ምክንያት ብዙዎቹ በአድማው እንዳልተሳተፉ ይናገራሉ። የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ከጤና ባለሙያዎቹ ንቅናቄ ጋር በተያያዘ ወደ 75 የሚሆኑ የታሰሩ የጤና ባለሙያዎች መኖራቸውን አስታውቋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል በበኩሉ በአሁኑ ወቅት ከ20 ያላነሱ የጤና ባለሙያዎች በአዲስ አበባ ፖሊስ ጣቢያዎች መታሰራቸውን አስታውቆ ሁሉም በአስቸኳይ እንዲለቀቁ ጠይቋል። ከዚህ በተጨማሪ በየአካባቢው በአድማው ተሳትፈዋል የተባሉ የጤና ባለሙያዎች ጠንካራ ማስጠንቀቂያ እንደተሰጣቸው እየገለጹ ነው። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በበኩላቸው የስራ ማቆም አድማ ያደረጉ የጤና ባለሙያዎች በአስቸኳይ ወደ ስራቸው እንዲመለሱ፣ ይህ ካልሆነ የሙያ ፈቃዳቸውን ሊነጠቁ እንደሚችሉ ለብሔራዊ የቴሌቪዥን ጣቢያ በሰጡት ማብራሪያ አስጠንቅቀዋል። የኢትዮጵያ ሕክምና ባለሙያዎች ጥያቄ እንዴት መልስ ያገኝ ይሆን? የዛሬው እንወያይ የመነጋገሪያ ርዕስ ነው። በዚህ ውይይት ላይ ሀሳባቸውን ሊያካፍሉን ዶክተር ፍስሐ አሸብር በትግራይ የጤና ተቋም ከፍተኛ ተመራማሪና የትግራይ የጤና ባለሙያዎች ኃላፊ፣ መሐመድ አህመድ በህዝብ ጤና መስክ ወይም ኤፒዲሚዮሎጂ ከፍተኛ ትምህርት ያጠናቀቁና በአዲስ አበባ አስተዳደር ጤና ቢሮ ስር በጤና መኮንንነት እንዲሁም በጤና ሚኒስቴር የሰው ሀብት ልማት የቀድሞ ፕሮግራም አስተባባሪ፣ አቶ ዳዊት ሳሙኤል ምስጋናው የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን የቀድሞ የህዝብ ተወካዮች ምክር ቤት አባል እንዲሁም በፈቃዱ ኃይሉ የሰብአዊ መብት ተሟጋች ናቸው። ተወያዮች ሀሳባችሁን ለማካፈል ስለቀረባችሁ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። የሕክምና ባለሙያዎች የደሞዝ የጥቅማ ጥቅም ጥያቄ ማቅረባቸው ይነገራል። ምንድነው እዚህ ደረጃ ላይ ደርሰናል እጅግ ተቸገርን የሚል ጥያቄ እስኪያነሱ የተደረሰበት ምክንያቱስ ምንድነው? እንዴት ትገልጹታላችሁ? ከዶክተር ፍስሐ አሸብር ይጀምራለሁ። በጣም አመሰግናለሁ። ጥሩ ጥያቄ ነው። ይህ ችግር በግልጽም ለተከበረው ጠቅላይ ሚኒስትር ዶክተር አብይ አህመድ በ2012 የጤና ባለሙያዎች ተሰብስበን በጠቅላይ ሚኒስትር መስሪያ ቤት ላይ በግልጽ ቀርበዋል። ግን ትኩረት አልሰጠውም ብቻ ሳይሆን ያው ቀልድ ያዘለ መልስ ነው የተሰጠው የት ይደርሳል በሚል ማለት ነው። እና የጤና ባለሙያው ችግሩ የሚነሳው ማለት እዚህ ላይ አንድ ሀቅ ነገር አለ። በሀገራችን ይሁን በዓለም ጤና ባለሙያ ለማፍራት በጣም ብዙ ውድ የሆነ ዋጋ ይከፈላል። ሌሎች አንዳንድ ሀገሮች እንደ ቦትስዋና፣ አንጎላ በሀገራቸው የሜዲካል ስኩል አልነበራቸውም። በተለይ ቦትስዋና እስከ ቅርብ ጊዜ አልነበራቸውም። ምክንያቱም ለጤና ባለሙያዎች ትምህርት ከመገንባት ይልቅ የሌላ ሀገር ሰዎች የተመረቁ ብናመጣ ይሻለናል የሚል ፖስት እስቲሜት ስለወሰዱ ነው። እና ቦትስዋና ላይ አሁን ስናይ 40% ሐኪሞች ኢትዮጵያውያን ናቸው። ባለፉት 2 ዓመታት ከቦትስዋና ወደ አንጎላ የሄዱ የተሰደዱ ኢትዮጵያውያን ሆነው የተሻለ ገቢ ስላለው ነው። እና እዚህ ላይ የጤና ባለሙያዎች የመኖር ጥያቄው ትኩረት ለሀገሪቱ ያለው አንድምታ ግምት ላይ ያላስገባ ስለዚህ የተካሄደ ነው። ገንዘብ ያስተማርካቸውን ሰዎች በአግባቡ ለመኖር ብቻ የሚሆን ከፍለ ሙሉ ጊዜያቸውን አቅማቸውን ከመጠቀም ውጪ በቃ ያለ ኑሯቸው በማይችልበት አድርገን የአገልግሎቱም የጥራቱም የአገሪቱ የጤና ጥራቱም እንቅፋት የመሆን ነገር አለና አሁን በዚህ ላይ ለባለሙያ ብቻ ሳይሆን ለኢትዮጵያ የጤና ስርዓትም በጣም የሚጎዳ አካሄድ እየተካሄደ እንዳለ ነው። አመሰግናለሁ ዶክተር ፍስሐ። ወደ አቶ መሐመድ አህመድ አልፋለሁ። የጤና ባለሙያ የሚሰጠው አገልግሎት ውድና እጅግ መሰረታዊ መሆኑ ይታመናል እና የግል የጤና ተቋማት እድገትና ብዛት የህብረተሰቡን የጤና ጥበቃ ፍላጎት እድገት ያሳያል። ይህ ከሆነ የኢትዮጵያ መንግስት ለዚህ ወሳኝ ዘርፍ ለባለሙያዎቹ እየሰጠ ያለው ትኩረት ምን ይመስላል? እንዴት ይገመግሙታል? እንዴት ይገልጹታል?
አመሰግናለሁ አዜብ። እንግዲህ የጤና ባለሙያዎች እንደ ጥቅል የጤና ባለሙያዎች የደሞዝ እና ሌሎች ከስራ ጋር ተያይዘው ያሉ ጥቅማጥቅሞች ጥያቄ በተመለከተ የቆየ ችግር ነው። እንግዲህ እኔ እንኳን ወደዚህ ሄልዝ ኬር ሲስተም ከገባሁኝ እንደ ኢትዮጵያ አቆጣጠር 2000 ጀምሮ ባለው ጊዜ ውስጥ በተደጋጋሚ ሲጠየቅ የነበረና ባለሙያዎች ከተመረቁ በኋላ በሚመደቡባቸው የስራ ዘርፎች ወይም ደግሞ ተቋማት ላይ ሊያገኙቸው የሚገባቸው ደሞዝ ክፍያዎችን በተመለከተ አፍሪካ ውስጥ ካሉ የጤና ክፍያዎች በጣም ትንሽ ነው። ይሄን ብቻ አይደለም፣ ከባለሙያዎች ጋር ተያይዞ የስራ ተጋላጭነት፣ ሌሎች ጥቅማጥቅሞች ለምሳሌ የናይት ዲዩቲ በሚገቡበት ሰዓት የሚከፈላቸው ክፍያ፣ በተቋማት ውስጥ የሚሰሩ ባለሙያዎች ስብጥርና ብዛት ጋር ተያይዞ ወርክሎድም ተያይዞ ጥያቄዎች ሲነሱ ነበረ። ቀደም የተናገረው ባልደረባዬ እንደገለጸው የዛሬ 6 ዓመት በጠቅላይ ሚኒስትር ቢሮ አስታውሳለሁኝ፣ እኔም እዛው ነበርኩኝ፣ ተመሳሳይ ጥያቄዎች ነበረ የተነሱት። ነገር ግን እኔ እንደምረዳው ከሆነ አገሪቱ ካለባት ውስብስብ ችግሮች አንፃር ለጤናው ዘርፍ ምንም አይነት ቦታ እንዳልተሰጠውና ችግሩን ለመቅረፍም ይህን ነው የሚባል ስራ አለመሰራቱን ነው የሚያሳየው። ምክንያቱም ተመሳሳይ ጥያቄዎች ናቸው ዘንድሮም ሲስተጋቡ ያዳመጥኩት ማለት ነውና የዛም ጊዜ የተነሱት አብዛኛው ባለሙያ ሲስተሙን ማዘመን፣ የደሞዝ ክፍያ፣ ጥቅማጥቅሞች፣ የቤት አበልና መሰል ነገሮች ይጠይቁ ነበረ። አሁንም ያየሁት 12 ጥያቄዎች ውስጥ በዋናነት ባለሙያው ከስራችንና ከኃላፊነታችን ኮምፓቲብል የሆነ ክፍያ ያስፈልገናል የሚል ጥያቄን ማንገባቸውን ለመረዳት ችያለሁ። አመሰግናለሁ አቶ መሐመድ። ወደ አቶ በፈቃዱ ኃይሉ አልፋለሁ፣ ግን ከዛ በፊት ወደ ዳዊት ሳሙኤል ልለፍ። በሙያ ማህበራትና በመንግስት በሙያተኛና በመንግስት መካከል የሚደረግ ውል አለ፣ የደሞዝ ጭማሪን በሚመለከት እና በሌሎች ጉዳዮች። ሁኔታው ምን ይመስላል? አሰራሩ እንዴት ነው? ጥሩ ጥያቄ ነው። ከላይ ወንድሞችን ብዙ ዘርዝረውታል። በቅድሚያ ግን ጓደኞቼ አብረው የትግል አጋሮቼ የነበሩት በዚህ ቅርቃር ውስጥ ገብተው አሁን በየእስር ቤቱ ያሉትን እጅግ ከልቤ እንዳዘንኩኝ ልገልጽላቸው ፈልጋለሁ፣ እያዳመጡ ስለሚኖር። ወደ ጠየቅሽኝ ጥያቄ ስመጣ የመጀመሪያ ደረጃ እኔ ወደ ህጉ ነው የሚሄደው። ይሄ ፎርማል የሆነ ነገር ነው። የጠየቁት ጥያቄ እጅግ ህጋዊ የሆነና ስርዓት ባለው መንገድ ነው የጠየቁት። በአጋጣሚ ነው ብዙ ጊዜ ሰራተኛ ስሜታዊ ሆኖ ዕቃ መስበር፣ የተለያየ ነገር ማድረግ፣ ወጥቶ ሰላማዊ ሰልፍ ወይም ተቃውሞ ሰልፍ ማድረግ እንደዛም እንኳን አላደረጉም። ህጋዊ የሆነ ህግ ላይ ያለ ጥያቄ ነው የጠየቁት እና እስኪ መጀመሪያ ወደ አገሪቱ ህግ እንምጣ። በአገሪቱ ህግ በህገ መንግስቱ አንቀጽ 42 በግልጽ የተጻፈው በሌላ ጉዳይ ላይ የህገ መንግስት ስራ ላይ ይውላል ማለት አይደለም። የዚህ አይነት ሞኝነት የለብኝም፣ ግን ወደ ህጉ እንሂድና ህጉ ምን ይላል የሚለው እንድናየው ነው። ምንድነው የሚለው አንቀጽ 42 ሰራተኞች ጥቅማቸውን ከሚነኩ ሌሎች ድርጅቶች ጋር ወይም የመደራደር መብትን ያካተተ ንግግር የሶስትዮሽ ንግግር ማድረግ እንደሚችሉ ቁልጭ አድርጎ ተቀምጧል። በማህበራቸው አማካኝነት መንግስትን መጠየቅ፣ አሰሪዎቻቸውን መጠየቅ ይሄ መብታቸው ነው። ከዚህም ተጨማሪ አገሪቱ አዋጅ በግልጽ አውጥታለች። በ1993 በኢህአዴግ ዘመን በነበረው አሁንም በብልጽግና ዘመን ተሻሽሎ ራሱን የቻለ ብቻውን አዋጅ አለው ሰራተኛን ብቻ የሚመለከት። ይሄ ሁለተኛው ነው። ሌላው ምንድነው ዓለም አቀፍ በሆነ ሁኔታ ይሄ ጥያቄ ቀላል ነገር አይደለም። የሰራተኛ መሪን ማሰር ትልቅ ዳሜጅ ሊያመጣ የሚችል አገር ሊያፈርስ የሚችል ዓለም አቀፍ ጉዳይ ነው እንትን ብቻ አይደለምና በተባበሩት መንግስታት የአይኤልኦ ወይም የዓለም ስራ ድርጅት ላይ የሶስትዮሽ ንግግር ይባላል። አሰሪዎች፣ ሰራተኞችና መንግስት ሶስቱ ቁጭ ብለው ሰራተኛው ጉዳይ የተመለከተ ጉዳይ የመነጋገር ግዴታ አለባቸው። ይሄንን ኢትዮጵያ በእንደ አውሮፓውያን አቆጣጠር በ2006 ዓ.ም ፈርማለች። የአይኤልኦ ቢሮ